ነው ስለሱ አያገባኝም ግን እቺን እናት ተመልከቷት ሌሎች አይዞ አባቴ አክሱም ላይ ለተመታ አይዞሽ እናቴ አክሱም ላይ ለተመታ ኦርቶዶክስ መሬት እኮ የመስጠት መብት የለው መንግስት ነው መሬት መስጠት ያለበት አክሱም ሙስሊም ወንድሞቻችን የደረሰውን ክስተት እርግጥ አላህ አይቷል ያሁን በሞትም የሚቆጨኝ አይነሳ አይደል እና በጣም ብዙ ነገር ይመስልምና ለኔ ሰው ሲያረክስሽ ሲጥልሽ አላህ ግን ያነሳሻል እድሜን የጨረስኩት በዳንስ ነው ለዳንስ ያለኝ ፍቅር ትምህርቴንና ቤተሰቦችን አሳጥቶኛል ገደብ ያለፍኩ አስቸጋሪም ነበርኩ ትላለች የትላንቷ ፍቅር ክብረት የዛሬዋ መንገደኛ ትራምፕ የወታደሮቻቸውን ጉዳይ አሳስቧቸዋል ቺካራግ የምትባለውን የኢራን የነዳጅ ኤክስፖርት ቁልፍ የምትባለውን ደሴት ለመቆጣጠር በወታደሮቻቸው السلام عليكم ورحمة الله وبركاته يا الله أزنايتشارنا السلام فكر تينا بيالاችሁ በዳም በርሉ በሁላችሁም ላይ ሰይኒ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው ነዛምዶችን መለከታለን ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡን ነባሮችን የቻናል ቋሞች ሁላችንም ቪዲዮ በላይክ እንጀምራለን ለእስላሞች ላይክ መስጠት የለም ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون ምን አሳዘነህ በሉኝ እቺ እናት አሳዘነች ድምጹን ሚዩት ያደረኩት ሙዚቃውን ፕሮሞት ማድረግ እንዳይሆንብኝ ነው እኔ ስለ ልጁ አይ ዶንት ኬር ምንም እንትና አይለኝም የሚፈልገውን መስራት ይችላል ጥሩ መልካሙ ይሄ ነው ብሎ የሚያቅሰው ነው ስለሱ አያገባኝም ግን እቺን እናት ተመልከቷት ሌሎች ቪዲዮዎችን ገብታችሁ እዩና ስለ እስልምና ስለ ዲን ከዲን ጋር የማይጋጩ ስራዎችን አብረው ሲሰሩ ምን አይል ፈገግታ ፊቷ ላይ እንዳለ ደስተኛ ሆና እንደምትሰራ እዚህኛው ቪዲዮ ላይ ግን ተመልከቷት ልጁ አላቅም አስገድዷት ይሁን አንዳንድ ልጆች አሉ ማለት የሆነ ባላቸው ይሄ የገቢ ምንጭ ምናምን ነገር ቤተሰባቸውን ቀኝ ግዛት የሚገዙ ልጆች አሉ ምናልባት ይሄ ልጅ እንደዛ አይነት ባህሪ ካለበት አይዶ ነው ግን ደስተኛ አይደለችም እዚህ ቪዲዮ ላይ ልጁንም መከልከል አልቻለችም አለመሳተፍም አልቻለችም አይ ቲንክ ወዳ አይደለም እዚህ ቪዲዮ ላይ የገባች ያለችውና በጣም ነው ያሳዘነች አላቅም አንዳንድ ሰዎች ምን እየተጠበቃችሁ እንደሆነ አላህ Subhanahu Wa Ta'ala በቅርቡ ዑምራ አድርገው ነው የመጡት አላህ እንደው በዛው ሰባት ሰጥቷቸው እኔ በጣም ደስተኛ ከሆኑ ሰዎች ውስጥ አንዱ ነበርኩኝ ግን እናትየው በዚህ ልክ ሚዲያ ላይ የተሳቀቀች ቪዲዮ እንትን ስትል አላቅም ብቻ ለኔም ለአንተም ወንድሜ አላህ ሂዳያ ይስጠን እላህ አትጋቡ ሰው ቪዲዮ ላይ እንደዚህ ወጥቶ ሲናገራችሁ እላህ አትጋቡ ምናልባትም የመመለሻ መንገዱ አንዱ ይሄ ሊሆን ይችላልና ወደ ቀልብህ ተመለስ እናትህንም አታሳቃት የዛሬ ቪዲዮአችን ተጀመረ የዛሬ መጀመሪያ ቪዲዮአችን ነው ስለ አክሱም ሙስሊሞች የተሰራ አንድ ድራማ መሰል እውነት አለ አላሁ አክበር አረ ወዲ አንተ ያማል እንዴ ድምፅህን ቀንስ እንጂ ተላውጂ ሰግደን ነው ጠያልኩ እኮ ነው የት እንዳልረሳ እንዴ አክሱም ውስጥ እኮ ነው ያለነው ቶሎ ብለን እዛ ጫካ ውስጥ ገብተን ሰግደን እንወጣለን ና በቃ እዚህ ጋር ቶሎ እንስገድ አላሁ አክበር ልሰቃይ ልሙት ያሻህን ገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈታንሻ ውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ የበዳይ ክንዱ ምን ቢፈረጥም የዝልሙ እንግዲህ ቪዲዮውን እንዳያችሁት ነው ሙስሊሞች አክሱም ላይ በዚህ ልክ ነው እየተጨቆኑ ያሉት በዚህ ልክ ነው እየተሰቃዩ ያሉት
ሰላት ለመስገድ እንኳን እየፈሩ ነው ያሉት። አዛን ለማለት እየደነገጡ ነው ያሉት። ሙስሊሞች በማንነታቸው ብቻ ተመርጠው እየተደበደቡና እየታሰሩ ነው ያሉት። ኡስታዝ ኑሩ ቱርኪም ስለ አክሱም ሙስሊሞች ያለው ነገር አለ። ዝምታውን ሰብሯል። አይዞ አባቴ አክሱም ላይ ለተመታ፣ አይዞሽ እናቴ አክሱም ላይ ለተመታ። በምን ስሜት ነው ግን እናትን የመታት? በምን ስሜት ነው አባትን የመታው? አብራችሁ ኖራችሁ አድጋችሁ ድራችሁ ጉርብትናው ማህበራዊ ህይወታችሁ ላይ አብራችሁ ተገናኝታችሁ አሰግጂም ብለህ ከልክለሃት እንደገና እጅን ዘረጋባት። እንዴት ነው ግን አንጀት የቻለው? ምን ያህል ስካር ቢኖር ነው ውስጥ? ምን ያህል ቢሰክር ነው ግን እናት ላይ ቦክስ የሰነዘርከው? እናት ላይ ዱላ የሰነዘርከው ስለሰገደች? ሰጋሽ ተገኝቶ ለጌታው የሚደፋ ባሪያ ተገኝቶ የሚያስመሰግን ስራ ስለሰራ አገሬን ሰላም፣ ቤቴን ሰላም፣ ገበያዬን ሰላም፣ መውጫ መግቢያዬን ሰላም ብሎ ወደ ጌታው ለዞሮ ሰው እሱን ነው የምትከለክለው? መከልከል ሳይበቃ ልትመታ? አይ መካ ስለማይፈቀድልን እኛም አንፈቅድም። እኛ የምናወራው ስለ ኢትዮጵያ ነው። መካ ሄደ ጠቅላይ ሚኒስቴር ካላቸው መንግስት ካላቸው ሄደ እነሱን ጠይቅ። እኛ ስለ ሀገራችን ነው የምንጠይቅ። የሆነ ሃይማኖት ደግሞ ተወካይ ነህ ብለህ ራስን ትገልጻለህ። ሰክረህ ነው። የጥላቻ ስካር ደግሞ ምንም መፍትሄ የለውም፣ ህግ ማስከበር ብቻ። ስለምንም ብሰማ ውስጥ ጥላቻ ያለው ሰው አይነቀልለት። አይዞሽ እናት፣ አይዞ አባቴ፣ ለዲን ለሐቅ ነው የተመታችሁት። እቺ ቀን ታልፋለች። መንግስታችንም ስንት ሰው ቁጥር እስኪደርስ ድረስ እምንጠይቀው መንግስትን እንጂ እናንተን አይደለም። ምንም ስላልሆናችሁ አስራችኋል፣ የውሸት መስከራችሁብናል፣ አስፈረዳችሁብናል፣ ለ5 ዓመታት እስር ቤት አስቀምጣችሁናል። ትላንትም የነበረው ጥላቻ አልተሳካላችሁ። በሆነ መልኩ ወንበር ፈልጋችሁ ነበር፣ አልተሳካም። አሁን በሃይማኖት መጣችሁ። በአላህ ፍቃድ አይሳካላችሁ። የማንም ሃይማኖት እንዲነካ አንፈልግም። ሃይማኖታችንን ማትነኩት። መንግስት አለ ብለን ስለምናምን መንግስት አካላት መጅሊስ እንዲሁም ህሊናችሁ ንጹህ የሆነ ማንንም ቢሰግድ ለሀገር ይጠቅማል ለወገን ይጠቅማል የምትሉ ወንድሞች እህቶች፣ ማንኛውም አካል ታሪካችሁን በዚህ ያሳምሩ። የሃይማኖት ጠብ የዘር ጠብ መቆሚያ የለውም። ሰው በመረጃ በማስረጃ አይጣላም፣ በስሜት ነው። መንግስታችን ጊዜ እንዳሰጡ ከዚህ የበለጠ ለሀገር ባውን ሰዓት ይሄንን እስከለቀኩበት ሰዓት ከዚህ የበለጠ የሚያሳስበን የለም። ሌላው ቀላል መልእክቴን ለሚመለከተው የመንግስት አካላትን ለሚመለከተው ህሊናችሁ በሐቅ ለምትቆሙ ሰዎች ለሚመለከታችሁ የተለያየ ማህበረሰቡ እንዲድን ሰው የሃይማኖት ሰው እንዲሆን ጥረት ለምታደርጉ ሰባኪዎች፣ አስተማሪዎች መልእክቱ ይድረስልኝ። አይዞ አባቴ። ኡስታዝ ኑሩ ቱርኪ እንግዲህ ያስተላለፈው መልእክት ቁልጭ አድርጎ አክሱም ላይ የተፈጠረ ያለውን በደል ያስመለክተናል። እሱ ብቻ አይደለም፣ ሁሉም ኡስታዞች በሚባል ደረጃ ኡስታዝ ያሲን ኑሩም ስለ አክሱም ሙስሊሞች የተናገረበት ንግግር አለ። እሱ እናየዋለን። ለአክሱም ሙስሊም ወንድሞቻችን የደረሰውን ክስተት በእርግጥ አላህ አይቷል፣ ተመልክቷል። በእርግጥ አላህ ነቢዩን አለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቶ በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩም አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። ከእውቀቱ ይደበቅ የለም። ሁሉን አዋቂ
አሸናፊ ጌታ እሱ አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ፣ ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነው አላሁ ጀለ ፊዑላ እሱ ነው አላህ። በነገራችን ላይ የዚህ ሳምንት ቁጥባ ሙሉ በቃ ስለ አክሱም ሙስሊሞች ስለ ትምህርት ሚኒስቴር ነበረ ማለት ነው። ትምህርት ሚኒስቴር ሂጃብ ሙስሊሞች እንዳያደርጉ ተማሪዎች ኒቃብ እንዳያደርጉ እያደረገ ያለበት ሁኔታ አለ። ስለ አዲስ አበባ ዩኒቨርሲቲ እንመጣበታለን። አክሱም ላይ ስላለው ጉዳይ ግን ሁላችንም ዝም እንድንል አይገባም። አክሱም ላይ ያሉ ካፊሮች አክሱም ቅድስት ከተማ ስለሆነች እዛ ከተማ ላይ ሙስሊሞች መኖር የለባቸውም ይላሉ። እንግዲህ መሬት የሚሰጠው መንግስት ነው እንጂ ግለሰብ አይደለም እያለ ይገኛል ኡስታዛችን። ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። እስከ መቼ ድረስ ነው አክሱም ላይ ሰላት መስጊድ የማይፈቀድበት መስጊድ የማይሰራበት? አክሱም ቅድስት ቦታ ናት ካሉ እነሱ አፋርም ሶማሌም ቅድስት ቦታ እኮ ነው። አፋር ላይ ሶማሌ ላይ 100% የሙስሊም ሀገር ነው። አፋሩም ሶማሌውም ለነሱ ቆርጦ መቀበሪያ ቦታ ሰጥቷል፣ አልከለከለም። የሃይማኖት ቦታ ሰጥቷል፣ አልከለከለም። የአክሱም መሬት የተለየ የሚያደርግበት ምንድን ነው? ስለዚህ መጅሊስ እስከ መጨረሻው መታገል አለበት። በመንግስት በኩል መነጋገር አለበት። የመስጊድ ቦታ መሰጠት አለበት። የመቀበሪያ ቦታ መሰጠት አለበት። ሙስሊሞች የሂጃብ ጉዳይ እስከ መቼ ድረስ እየተጮኸ ይኖራል? አዲስ አበባ ዩኒቨርሲቲ እዚሁ አዲስ አበባ ውስጥ ራሱ ኒቃብ እየከለከሉ ነው። እስከ መቼ ድረስ ይሄ ብሶት ይቀጥላል? አንድ ሁነን መታገል አለብን። ሰላማዊ ሰልፍ መጠራት ካለበት ሰላማዊ ሰልፍ መጠራት አለበት። የአፋር ክልል፣ የሶማሌ ክልሎች፣ ክልላዊ መንግስታቶች ራሱ መግለጫ ማውጣት አለባቸው። ወንድሞቻችንን ተው ማለት አለባቸው። ለትግራይ ብሔራዊ ክልል ደብዳቤ መጻፍ አለባቸው። አሁን ይሄንን ግፍ እየሰሩ ያሉት የመንግስትን መለዮ የለበሱ ሰዎች ናቸው። የዛሬ ሳምንት ጁምዓ ከኹጥባ እንደወጣው ከሶላት እንደወጣው ከአክሱም ተደወለልኝ። መለዮ የለበሱ ሰዎች ናቸው የደበደቧቸው። የመንግስትን መለዮ የለበሱ ሰዎች። መንግስት በዚህ ጉዳይ ላይ እርምጃ ሊወስድ ይገባል። በእርግጥ የአካባቢ እስካሁን ለማዕከላዊ መንግስት ታዛዥነት ሙሉ ታዛዥነት እያሳየ እንዳልሆነ እናውቃለን። ነገር ግን መንግስት እርምጃ መውሰድ አለበት። ጠቅላይ ሚኒስትራችን ስለ አክሱም ሲጠየቁ ኦርቶዶክሶች መፍትሄ ይሰጣሉ ብለው ተናግረው ነበር። መጀመሪያ ገና ለውጡ እንደመጣ ይሄው እስካሁን ለውጥ ሊሰጡ አልቻሉም። ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። መንግስት ለመስገጃም ለመቀበሪያም ቦታ ይሰጣቸው የሚል ቁርጥ አቋም መስጠት አለባቸው። በዚሁ አጋጣሚ ዶክተር አብይ ትልቅ ታሪክ መስራት አለባቸው ብዬ አስባለሁ። አክሱም የነጃሺ ሀገር ነው። ነጃሺ አሁን የተቀበሩበት ቦታ አይደለም እኮ ሱሐቦችን ያስተናገዱት። ሱሐቦች የተስተናገዱት አክሱም ላይ ነው። ይህ ታሪካዊ ቦታ ለመላ ሙስሊም ዓለም ትልቅ ለኢትዮጵያም የኢኮኖሚ ምንጭ ሊሆን የሚችል ቦታ ነው። በነጃሺ ስም ትልቅ መስጊድ እዛ ቦታ ላይ መሰራት አለበት። አዲስ አበባ ላይ አይደለም፣ እዛ ቦታ ላይ እዛው አክሱም ላይ ነው ሱሐቦች የተስተናገዱት። አክሱም ላይ መስጊድ መፈቀድ አለበት፣ መቀበሪያ ቦታ መፈቀድ አለበት። ለኢትዮጵያ ኩራት ነው። ይሄ ትልቅ ኩራት ነው። ታሪካችንን ከፍ የሚያደርግ ነው። ጎብኚዎችን ወደ ኢትዮጵያ እንዲገቡ የሚያደርግ ትልቅ ነገር ነው። ይሄ ነገር መጅሊሱ ገፍቶ ማህበረሰቡን ከኋላ አስከትሎ ትልቅ ኃላፊነት አለበት። መቋረጥ የለበትም። የአንድ ጊዜ ጩኸት ብቻ መሆን የለበትም። እንግዲህ እንደተመለከታችሁትኝ ስለ አክሱም ያለውን ነገር ያው የምታውቁት ነገር ነው። ኡስታዝ አህመድ ዲን ጀበል ሳይቀር በደንብ ዲቴል እየገባ ፌስቡክ ላይ እየጻፈ ይገኛል ስለ አክሱም። ለማንኛውም እሱ የሚታሰርልን የኦርቶዶክስ ጥላቻውን ያውቁም እያሉት ነበር። እሱ ግን እውነቱን እያጋለጠ ነበር። ለማንኛውም ኡስታዞቻችን በሙሉ አላህ ይጠብቅልን። እንግዲህ እንመጣበታለን ወዳልኩት ጉዳይ ልምጣ። አዲስ አበባ ዩኒቨርሲቲና ኒቃብ። አዲስ አበባ ዩኒቨርሲቲ ትንሽ ናቸው ኒቃቢስቶች እና ሙስሊሙ ማህበረሰብ መካከል ያለውን ክፍተት ያውቃል። አንዳንድ ሰዎች በጣም ጥቂቶች ማለት ነው ሙናፊቅ የሆኑ ሰዎች ኒቃብ ሱና ነው ምናምን ነገር ኒቃብ በእስልምና በቃ እንደው የሚጠላ ነው ብሎ የሚያስቡ አሉ ብዬ አላስብም። ግን ሱና ነው የሚሉ ሰዎች አሉ። በእነሱ ሰበብና እኛ መሀል ባለው ክፍተትና ኒቃቢስቶች ትንሽ በመሆናቸው ምክንያት በኒቃብ ሰበብ እንግዲህ እያባረራቸው ይገኛል ከትምህርት ገበታቸው። ወይ ፊታችሁ ክፈቱ፣ ወይ ተገላለጡ፣ ወይም ኒቃብን አውልቁ፣ ያለበለዚያ አትማሩ። ይህ እንግዲህ አዲስ አበባ ዩኒቨርሲቲን ያለውን አመራርና ማናጀሩ እጅግ በጣም አስጠሊታ እምነትን የሚገፋ ኢፍትሃዊ የሆነ ድርጊት ነው እያደረጉ ያሉት። ይህንን ነገር ማድረግ ማንም አይፈቅድላቸውም። የትምህርት ሚኒስቴር የተበላሸ አሰራሩን በሽተኛውን አሰራሩን ማስተካከል መቻል አለበት። ሙስሊሙ ማህበረሰብ በሰላም ኒቃብም ለብሰው የእስልምና የሚያዛቸውን ነገር አድርገው መማር መቻል አለባቸው። ሌላውን ነገር ሌላ በተደጋጋሚ ብዙ ዩኒቨርሲቲዎች ላይ ይቻሉ ኒቃብ እየከለከሉ ግን የካፊሮች ነጠላ ለብሰው ምናምን እንደፈለጉ ይገባሉ ይወጣሉ። እኛ ጋር ግን አይደለም ኒቃብ
ጀለቢያ ሙስሊም ወንዶች እንኳን እንዳንለብስ ተከልክለን ነበር እኔ በነበርኩበት ዩኒቨርሲቲ። ነገር ግን ጀለቢያም ትተን ሴቶች ደግሞ ግዴታቸው ነው መሸፋፈን በእስልምና። ያንን ነገር ሲያደርጉ ግን ያንን ነገር ለማስቆም በተደጋጋሚ ይሞክራሉ። ይሄንን ነገር ግን በግልጽ አያወጡትም። ውስጥ ለውስጥም የሚሰራበት ሁኔታ አለ። ይህ ነገር ደግሞ ችግር እንደሚያመጣባቸው ስለሚያውቁ ነው አይለጥፉም በስነ ስርዓት እንደዚህ አይነት መግለጫዎች ኒቃብ ተከልክሏል ምናምን ብለው፣ ምክንያቱም እነሱ ላይ ችግር ስለሚያመጣ። ነገር ግን ውስጥ ለውስጥ ኒቃብስት የሚለብሱ ሴቶቻችን በጣም ይጨቆናሉና ይህ ነገር መስተካከል መቻል አለበት። አዲስ አበባ ዩኒቨርሲቲ በጣም ላይክ ማዕከላዊ የኢትዮጵያ ዋና ከተማ የሚባል ቦታ ላይ ነው ያለው። ብዙ ሙስሊሞች የሚበዙበት ቦታ ላይ ነው ያለው። እዚህ ቦታ ላይ ኒቃብ ከተከለከለ ሌላ ቦታ የማይከለከልበት ምክንያት ምንድን ነው? ከባድ የሆነ ትግል መደረግ አለበት እዚህ ቦታ ላይ። እዚህ ቦታ ኒቃብ ካልተፈቀደ ሌላ ቦታ ወይም ጠረፍ ላይ ካፊር የሚበዛበት ቦታ ይፈቀዳል ማለት ከባድ ነው። ይህ ማለት እኮ በጣም ብዙ ሙስሊም ሀገሮች አሉ። ሰመራ አለ፣ እንደዚሁ ደግሞ ወደ ስልጤም አለ ዩኒቨርሲቲ። እዛ አካባቢ ላይ ብዙ ክርስቲያኖች አሉ። እነዛ ክርስቲያኖች ሙስሊሞች እየጨቆኑ አይደለም፣ በፍትሃዊነት እየተማሩ ይገኛሉ። ቤተክርስቲያናቸው እየሄዱ ይገኛሉ። የእምነታቸውን ነገር በአግባቡ ስርዓት ባለው መልኩ የሚያዛቸው ነገር እያደረጉ ይገኛሉ። አዲስ አበባ ዩኒቨርሲቲ እና ሌሎች ትምህርት ቤቶች ግን ይሄ ለአንድና ለመጨረሻ ጊዜ የኒቃብ የሂጃብ ጉዳይ መስተካከል መቻል አለበት። ሙስሊም ማህበረሰብ የሚጨቆኑበትን ነገር መቆም መቻል አለበት። ይህ ጉዳይ ላይ በደንብ መጅሊሱ ሊሰራበት ይገባል። የሚመለከተው አካል ሊገባበት ይገባል። ብልሹ አሰራርና በሽተኛውን አሰራሩን ትምህርት ሚኒስቴርም ሊገመግመው ይገባል። ያለበለዚያ ያለ ሙስሊም ይህ ሀገር ሊቀጥል አይችልም። ያለ ሙስሊም የትምህርት ፖሊሲው ሊሻሻል አይችልም፣ ሊያድግ አይችልም። ይህ ነገር በደንብ መታሰብ መቻል አለበት። ታያችሁ በጣም አስገራሚ የሆነ ነገር ነው። አላህ ሲመርጣችሁ እንግዲህ እነዚህ ነው። ከዘፋኝነት ወደ ዲነል ኢስላም መታለች ማለት ነው። የህይወት ተሞክሮዋን ታካፍለናለች። ከኔ ህይወት ጋር አንድ ሲሆን በቃ ሲትራ ብያለሁ አልኳቸው። ሲትራ ማን አወጣልሽ ስምሽን? ራሴ መርጠሽ? መርጬ ሳይሆን ሻሃዳ በሚይዝበት ጊዜ ኡስታዛችን ፋጢማ ብሎ ግን የጓደኛዬ እናት ስሙ ይገባሻል፣ በእርግጥ ጭራሽ የፈለግሽው ይሄ ለኔ ልክ ነው የምትይውን መርጠሽ ራስሽ ወስኚ አለች። አብሽሪ ብዬ ሰፈራችን ሲትራ የምትባል ማቃት ልጅ አለች እና ስሙን ትርጉሙን አላውቀውም፣ ግን እንዴት ብዬ ለራሴ ላውጣ ነው ትላት። ሰርች አድርጊያውን እኮ ሰርች ማድረግ ቀላል ነገር ነው አለችኝ። ሰርች ሳደርግ ያው መሰተር መጋረጃ እንደማለት ድብቅ የተጋረደች እንደማለት ነውና ከህይወቴ ጋር እንደሆነች። መጀመሪያ ግን ስሙንም ተወጁ ነበር? መጀመሪያ ወዷለሁ፣ በደንብ ስሙን አውቄ አይደለም ወዱ ኖርማል እንደዚህ ወዷለሁ። ሰፈራችን ውስጥ የምትባል ልጅ አለችና ደስ ይለኛል ስሟ እና ወዱ ነበር። ፍቅር የመጀመሪያ ስምሽ ነው? አዎ። የትምህርት ቤት ስምሽ ነው ግን ፍቅር? አዎ። ከጊዜ ሂደት በኋላ ቤተሰቦቼ እንዳልኩሽ የቤቱ መጨረሻ ልጅ ነኝ፣ አምስተኛ ልጅ ነኝና አንቺ በር መዝጊያ ነሽ ይሉኛል እና ልጅ እያለሁ በጣም ቆንጆ ነበርኩና አንቺ ቆንጆ ነሽ ይሉኛል። አሁን በለጡ ይሉኛል ቤተሰቦቼ። በለጡ በአንቺ እድሜ የበለጡ የሚለውን ስም መስማት እንዴት ነው ግን? አይ እኔ ለብቻለሁ። እሺ ትኛለች። ሴት ልጅ ነሽ፣ እግርሽን ከፍ አድርገሽ እንደዚህ ያደረግሽ ተይቴ። የትኛውም ቤተሰብ ለዳንስ ያለው አመለካከት በጣም ከባድ ነው። አሁን እኩዮቼን አያቸዋለሁና ቲቪ ላይ እንደውም በቅርብ አሁን አየኋቸው። አየሽ እናቴ ነች ያስተዋለቻቸው፣ እንደምን ይረስቻቸዋል። አይሻቸው ቤትሽ እየመጡ ሲጠሩሽ የነበሩት አይሻቸው ቲቪ ላይ ምናምን አለች። አዎ አየኋቸው ምናምን ነገር አልኳት። አሁን እኮ አንቺም እንደዚህ ትሆኚ ነበረ፣ ግን እራት ትሆኚ ተይው። እናቴ ጥርሶና በጣም ወላሂ ቃል የለኝም ስለ እናቴ ካወራው አልጨርስም ስለማልጨርስ እና አይሻቸው ምናምን አለች። 100 ሺህ ብር አሸንፉ እኮ ምናምን አለች። ብዙ ነው እንዴ ምናምን አልኳት። ኧረ ብዙ አይደለም አለች። እኔ እኮ አንድ ሰው በጣም ያጅበኝ ነገር ደግሞ አንድ ሰው እኮ አጭር ቀሚስ ልበሽና 200 ሺህ ብር ሰጥሻለሁ አለኝ። እዚህ ጋር አስታውቂልኝ አለኝ አልኳት። አየሽ ከፈጣሪሽ ጋር ያጣላሽ አለች። አየሽ ደህና የሸፈንሽውን ሰውነት ከፈጣሪ ጋር ያጣላሽ አለች። እና ታውቂያለሽ እኮ አሁን ያለሁበትን ሁኔታ ምንም ነገር የለኝም፣ ቤት ነኝ። 2 ዓመት ሊሆን ይሄን ቤት ከተቀመጥኩ 200 ሺህ ብር እኮ ይጠቅመኛል። የሆነ ስራ ከፍቼ አንቺን ማግዝሻለሁ አልኳት። አይ ተው ይቅርብሽ፣ ደህና የተሰተርሽው ደህና ቀጥ ብለሽ የቆምሽው ነው ይሰብሩሻል፣ ተይ ሊያዋርድሽ ነው አየሽ በእምነትሽ ሊፈትንሽ አለች። አንቺ ግን ይሄን እናትሽ ለእምነትሽ ያላትን አቋም ለማወቅ ነው ወይስ የምር ፈልገሽ? አይ አይደለም ልፈትናት ነው። እኔማ እንዴት ትለኛለች፣ እሺ ትለኛለች፣ እንዴት ትለኛለች እንጂ ብሩ ያጓጓት ይሆን እንዴ እናቴ ምናምን ጭራሽ የ100 ሺህ ስለተነሳ ማለት ነው። እድሜን የጨረስኩት በዳንስ ነው። ለዳንስ ያለኝ ፍቅር ትምህርቴንና ቤተሰቦችን አሳጥቶኛል።
ገደብ ያለፍኩ አስቸጋሪም ነበርኩ ትላለች የትላንቷ ፍቅር ክብረት የዛሬዋ መንገደኛዬ ሲትራ ክብረት። ዛሬ የምንመላለሰው በሷ የህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን መጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? አልሐምዱሊላህ ሁሉ ሰላም። ሁሉ ሰላም። ሲትራ ማን አወጣልሽ ስምሽን? ራሴ መርጠሽው? መርጬው ሳይሆን ሻሃዳ በሚዝግበት ጊዜ ኡስታዛችን ፋጢማ ብሎኛል። እሺ ግን የጓደኛዬ እናት ስሙ ይገባሻል፣ በእርግጥ ራስሽ የፈለግሽውን ይሄ ለኔ ልክ ነው የምትይውን መርጠሽ ለራስሽ ወስኛ አለች። አብሽሪ ብዬ ሰፈራችን ሲትራ የምትባል ማቃት ልጅ አለች እና ስሙን ትርጉሙን አላውቀውም፣ ግን እንዴት ብዬ ለራሴ ላውጣ ምናምን ስላት ሰርች አድርጌ አሁን እኮ ሰርች ማድረግ ቀላል ነገር ነው አለችኝ። ሰርች ሳደርግ ያው መሰተረ ማለት መጋረጃ እንደማለት ነው፣ ድብቅ የተጋረደች እንደማለት ነውና ከህይወቴ ጋር እንደሆነብኝ ከህይወት ጋር አንድ ሲሆን በቃ ሲትራ ብያለሁ አልኳቸው። መጀመሪያ ግን ስሙንም ተወጁ ነበር? መጀመሪያ እወዳለሁ በደንብ ስሙን አውቄ አይደለም ወደው ኖርማል እንደዚህ እወዳለሁ። ሰፈራችን ውስጥ የምትባል ልጅ አለችና ደስ ይለኛል ስሟ። ሰው ሲያረክስሽ ሲጥልሽ አላህ ግን ያነሳሻል። ቃል የለኝም ለእስልምና እኔ ቃል የለኝም። ወደቀች እኮ ልጅሽ እንዲሆንሽ ተገላለጠች። የአንቺ ልጅ ናት ግን ትባል ነበር እናቴና ከባድ ነው ወላሂ። ሴትነቴን ያገኘሁት እዛ ላይ ወላሂ። እንደዛ ጭኔን እያሳየው ገሌን ቆዴን እያሳየው ዞር ብሎ ያላየኝ ክስ ዛሬ ላይ አከበረኝ ወላሂ። የዛኔ ሳልፍ ባጠገባቸው ሲለክፉኝ የነበሩ ሰዎች አሁን ከብዳቸዋለሁ፣ በጣም ከብዳቸዋለሁና አላህ እንደ ሰው አይደለም ወላሂ። ሰው ቢሆን ይነጥቀኝ ነበር እና ቃል የለኝም ለእስልምና እኔ ቃል የለኝም። ይሄ ነው ብዬ ልነግርሽ አልችልም። የሚነገር አይደለም ወላሂ። በተግባር ቢሆን ወይ ለሰው ይሄ እኮ ነው እንኳን እንደያዙልኝ የምትይው ነገር አለ፣ ማስሞከረሽ የምትቀበዩ ነገር አይደለምና ከባድ ወላሂ። ያሁን በሞትም የሚቆጨኝ አይነት ሰው አይደለም እና በጣም ብዙ ነገር ነው እስልምና ለኔ። የሂጃብን ውበት የእስልምናን ውበት በዚህ እህታችን መመልከት እንችላለን። አላህ መጨረሻችንን ያሳምረው። ብዙዎቻችን እንግዲህ አሁን ላይ ስላለንበት የኢማን ደረጃ አስበን መጨረሻችን ጥሩ ይሆናል ብለን ልናስብ እንችላለን። ነገር ግን በደንብ ሁስነ ላቲማችን አላህ እንዲያስተካክለው ሁሌም ቢሆን መጠየቅ አለብን። ይቺ ሴት እንግዲህ በፊት ላይ እንደዛ ጨፋሪ፣ እንደዛ ደናሽ፣ እንደዛ መጥፎ ነገር የምትሰራ እህታችን ዛሬ ላይ ደግሞ በዲን አልኢስላም ተውባ ደምቃ እያየናት ነው ያለነው። ሁሉም ነገር ስራ በመጨረሻው ነውና አላህ ሙስሊም አድርጎ እንጂ እንዳይገለን እሷንም አላህ በእስልምና ላይ ያጽናት። እንግዲህ አላህ በእሷ ሰበብ ቤተሰቦቿንም የምትወዳቸውንም ሰዎች እስልምናን ይወፍቅላት እላለሁ። ወደ ውጭ መረጃዎች ወስዳችኋለሁ። ትላንትና ሁርሙዝ ሰርጥ ለግማሽ ቀን ተከፍቶ የነበረ ቢሆንም ነገር ግን ደግሞ በዶናልድ ትራምፕ ኢጎ ምክንያት መፍረሱ የታወቀ ቢሆንም ግን መጀመሪያ እዛ ሌቭል ላይ እንዴት ደረሱ የሚለውን ነገር የተወሰነ ነገር ልንገራችሁ። ፈርተር ማንበብ የምትፈልጉ ከሆነ ደግሞ ዎል ስትሪት ጆርናል እና አክሲዮስ ሪፈር ታደርጋላችሁ። ለማንኛውም ሶስት ነገሮችን እናንሳ። የመጀመሪያው እንግዲህ እዚህ ሌቭል ላይ እንዲደረስ ካደረገው ነገር አንዱ የሊባኖስ የተኩስ አቁም ስምምነት ነው። እንደምታውቁት መጀመሪያ ላይ ፓኪስታን ያስማማችው የሲስፋየር ኤፕሪል 22 ላይ የሚያልቀው ሲስፋየር እንግዲህ አንደኛው ክሎዝ የነበረው ሊባኖስም ላይ ተኩስ አቁም ስምምነት ሊደረግ ይገባል የሚል ነበረ። በኋላ ላይ ዶናልድ ትራምፕ እና ተደራዳሪው ጄዲ ቫንስ ይህንን ለመካድ የሞከረው የነበረ ቢሆንም ግን በኢራን በኩል ጫና መደረጉን ተከትሎ እንግዲህ ዶናልድ ትራምፕ አቶ ቢንያምን አስገድደው ወደ ድርድር እንዳመጧቸው እየተነገረ ነበረ። በኋላም ዶናልድ ትራምፕ እዚህ ጋር በምታዩት ትዊት ፕሮሂቢት አድርጌዋለሁ፣ ከዚህ በኋላ ሊባኖስ እንዳያጠቃ አግጄዋለሁ ብለው ዶናልድ ትራምፕም ተናግረዋል። ኢራን አስጨንቃ እዚህ ሌቭል ላይ ማድረሷ አንድ ሁርሙዝ ሰርጥ እንዲከፈት ካደረጉ ነገራቶች ውስጥ እንግዲህ አንደኛው ይህ ነው። ባይ ዘ ዌይ አቶ ቢንያም ከዛ በኋላ የካቢኔ ሚቲንግ ሁሉ ዲች
አድርገው ሳይገኙ ቀርተዋል ብሎ እየተባለ ነው። የእሳቸው ካቢኔዎች በጣም ሾክድ ነው የሆኑት። ዶናልድ ትራምፕ ከልክያለሁ ማለት እንዴት ይከለክሉናል በሚል ጉዳይ በጣም ሾክድ እንደሆኑ ተነግሯል። ለማንኛውም አንደኛው እሱ ሲሆን ሁለተኛው ግን የኢራን ኒውክሌር ፕሮግራም ነው። በጣም ፋንዳሜንታል ጉዳይ ይህ ድርድር እንዲያውጠነጠና ኢቭን የጦርነቱ መነሻ ከሆኑ ነገራቶች ውስጥ አንዱ የኢራን የኒውክሌር ፕሮግራም ጉዳይ ነው። ይህንን ለሁለት ከፍለን እናየዋለን። የመጀመሪያው ኦልሬዲ የተብላላው ኒውክሌርና ሁለተኛው ወደፊት ስለሚብላላው ብለን እንየውና የመጀመሪያው ኢራን እንደምታውቁት 450 ኪሎ ግራም የሚሆን 60% ጥራት ድረስ የተብላላ ኒውክሌር አላት። ይህ ኒውክሌር 90% ጥራት ላይ ከደረሰ እንግዲህ 11 ኒውክሌር ቦምቦችን ይሰራል ተብሎ ይጠበቃል። ይህ ዩሬኒየም ማለት ነው። ለሲቪሊያን ፐርፐስ 3% ነው 3% ጥራት በቂ ነው ፓወር ጀነሬት ለማድረግ። ለሚሊተሪ ደግሞ 90% ነው የሚፈልገው። የኢራን 60% ላይ ደርሷል። ከ3% በጣም ርቋል። ለ90% ደግሞ የተወሰነ ይቀረዋል። ይህንን ምን እናደርግ የሚል ነበረ። በፊት ድርድሮች እንግዲህ አሜሪካ ይዛ የመጣቸው ዲማንድ ምንድን ነበረ? ይህንን 450 ኪሎ ግራም ዩሬኒየም ለአሜሪካ እንድትሰጥና አሜሪካ ደግሞ በአጸፋው $6 ቢሊዮን የኢራንን የያዘችውን አሴት $6 ቢሊዮን ለመልቀቅ ተስማምታ ኦፈር አድርጋ ነበረ። በኢራን በኩል ግን ኖ ለእናንተ አንሰጣችሁም፣ ነገር ግን ዳይሉት ልናደርገው እንችላለን፣ እዚሁ በረዘ ነው ወደ 3% እንዲወርድ እናደርገዋለን፣ እዚሁ ሀገራችን ውስጥ ለራሳችን እንጠቀምበታለን፣ በለዚህ አጸፋ ደግሞ $27 ቢሊዮን ተለቃላችሁ የሚል ዲማንድ ነበረ በኢራን በኩል። ያ ነገር እንግዲህ ሳይሳካ ቀርቶ ወደ ጦርነት ከተገባ በኋላ ባለፈው ጄዲ ቫንስ በተሳተፉበት ውይይት ላይ ደግሞ የኢስላማባድ ውይይት ላይ ደግሞ አሜሪካ እንግዲህ ያንን ሀሳቧን እንደገና ቀይራ መታ ለሶስተኛ አገር በሚል ጉዳይ ነበር ይዛ የመጣች። ለሌላ ሶስተኛ አገሩ ሜንሽን ሳይደረግ ሌላ ሶስተኛ አገር ኒውክሌሩን እንድትሰጥና በአጸፋው ደግሞ እንድትሰጥ የሚል ኦፈር ይዛ መታ ነበር አሜሪካ። ኢራን ደግሞ ኖ ለሶስተኛ አገር ያ ኦኬ፣ ግን በምን ተስማሙ? ግማሹ ለሶስተኛ አገር ለሌላ ሶስተኛ አገር አሳልፈው ለመስጠትና ግማሹን ደግሞ እዚሁ አገር ውስጥ ኢራን ውስጥ ዳይሉት ለማድረግና ለሲቪሊያን ፐርፐስ ለመጠቀም ተስማምተዋል። በአጸፋው ደግሞ አሜሪካ $20 ቢሊዮን ለመልቀቅ እንደተስማማች ነው የተነገረው። ይህ ሶስተኛ አገር የተባለው ማን ነው የሚለው ግን ዲፋይን አልተደረገም። ዶናልድ ትራምፕ ወጥተው ለኔ ነው ለአሜሪካ ነው የሚሰጠው ያሉ ቢሆንም በኢራን በኩል ያሉት የተደራዳሪውን ቡድን የሚመሩት የኢራን የፓርላማ አባል አፈጉባኤ የሆኑት መሐመድ ባጋር ጋሊባፍ ደግሞ ለአሜሪካ በተአምር አንሰጥም ብለዋል። እዚህ መሃል ላይ ሩሲያን ፓኪስታን ሜንሽን ትደረጋለች። ኢዘር ለሩሲያ ነው ኦር ለፓኪስታን ነው የሚባል ነገር አለ። ምክንያቱም ኦልሬዲ እነሱ ኒውክሌር ቦምብ አላቸው። ዳዝንት ማተር እነሱ ጋር ቢገባ እነዚህ ናቸው እነዚህ ሀገራቶች ሊሆኑ ይችላሉ የሚል ጥርጣሬ አለ። ለማንኛውም ያ ስፔሲፋይ ባይደረግም ግን አትሊስት ይህንን ኦልሬዲ ተብላልቶ የነበረው ኒውክሌር ዩሬኒየም ግማሹን ዳይሉት ለማድረግና ጥራቱን ለማውረድ ግማሹን ደግሞ ለሶስተኛ ሀገር ለማሳለፍ፣ በአንጻሩ ደግሞ አሜሪካ ይህ ሲደረግ $20 ቢሊዮን ለመልቀቅ ስምምነት ላይ ደርሰዋል የተባለው ይህ በተብላላ ዩሬኒየም ነው። ኦልሬዲ ወደፊት ደግሞ ስለሚብላላ ዩሬኒየም ደግሞ የተነገረው ነገር ምንድነው? ከጦርነቱ በፊት በነበሩት ድርድሮች እንግዲህ አሜሪካ ያላት ዲማንድ ኢንዴፊኒትሊ እስከመቼውም ኢራን ኒውክሌር እንዳታብላላ የሚል ዲማንድ ይዘው መጥተው ነበር አሜሪካኖች። ኢራን ደግሞ ኖ ይህ መብቴን የሚነካ ነው፣ ማንም ሀገር ያለው መብት እኔ ብቻዬን ልከለከል አይገባም፣ አብላላለሁ፣ ነገር ግን ለ5 ዓመት ላቆመው ይችላል የሚል ኦፈር ነበር። በዚህ ሳይስማሙ ቀርቶ ወደ ጦርነት ተገብቷል። ባለፈው በኢስላማባዱ ውይይት ደግሞ ጄዲ ቫንስ በተሳተፉበት ውይይት ደግሞ እንግዲህ አሜሪካ ይህንን ኢንዴፊኒትሊ የሚለውን ኦር እስከመቼውም የሚለውን ዲማንዷን ትታ እንግዲህ አዲስ ዲማንድ ይዛ መጣለች። በዚህም 20 ዓመት ታቁምልን የሚል ይዛ መጣለች። 20 ዓመት ታቁምልን። ከዛ በኋላ ግን በዚህ 20 ዓመት ውስጥ ግን ለሜዲካል ሪሰርቾች ምናምን ኒውክሌሯን ዩሬኒየም መጠቀም ትችላለች፣ ይህንን እንፈቅዳለን። በሌላ በኩል አንደርግራውንድ ያሉት ፎርዶ፣ ናታንዝ እና ኢስፋሃን ውስጥ ያሉት እነዚህ አንደርግራውንድ ያሉት የኢራን ኒውክሌር ፋሲሊቲዎች ዲኮሚሽን እንዲደረግ ኦር ከአገልግሎት ውጭ እንዲሆኑና ሌሎች የሲቪሊያን ኒውክሌር ፋሲሊቲዎች ደግሞ የሚገነቡ ከሆነ ከመሬት በላይ እንዲሆን ይህንንም ደግሞ እገዛ እንደሚያደርጉ ለዚህም ደግሞ እንግዲህ 20 ዓመት ኢራን ኒውክሌር ማብላላቷን እንድታቆም የሚል ኦፈር ይዘው መጥተው ነበረ። በኢራን በኩል ግን 20 ዓመት የሚባለውን አንቀበልም፣ ይህ እነዚህ ኒውክሌር ፋሲሊቲዎች ዲኮሚሽን ማድረግ ከአገልግሎት ውጭ ማድረግን የመሳሰሉ ነገራቶች እና ከምድር በላይ የመገንባት የመሳሰሉ ነገራቶች ላይ ስምምነት ላይ የደረሱ ቢሆንም ኦር ያን እንደመድረሳቸው የታየ ቢሆንም ነገር ግን በአመቱ ላይ ግን እንዳልተግባቡ ነው የታወቀው። አሜሪካ 20 ዓመት እያለች ነው፣ ኢራን ደግሞ ነው ከ5 ዓመት በተአምር እያለች ነው። መሀል ላይ ባለው ቀናት ለማስማማት አደራዳሪዎቹ ጥረት እያደረጉ ነው። ነገር ግን ካሉ ክፍተቶች መካከል እንግዲህ አንደኛው ይሄ ነው። ይህ ዓመት ኢራን 5 ዓመት አቆማለሁ ብላለች፣ አሜሪካ ደግሞ ነው 20 ዓመት ነው እያለች ያለች 10 ዓመት 15 ዓመት ለማስማማት ጥረቶች ይደረጋሉ ማለት ነው። እስካሁን ድረስ
ትራምፕ የወታደሮቻቸውን ጉዳይ አሳስቧቸዋል። ቺካራግ የምትባለውን የኢራን የነዳጅ ኤክስፖርት ቁልፍ የምትባለውን ደሴት ለመቆጣጠር በወታደሮቻቸው ለመያዝ ፕላን የቀረበላቸው ቢሆንም ወታደሮችን አሳልፌ አልሰጥም በማለት እንግዲህ ዶናልድ ትራምፕ ፕላኑን ማሰረዛቸው ተነግሯል። ምንም እንኳን ይህችን ደሴት ለመውሰድ ቀላል ቢሆንም ዩኤስ ካዡልቲስ ወይ ደግሞ የዩናይትድ ስቴትስ ኦፍ አሜሪካ ወታደሮች ሊጎዱና ሊሞቱ ይችላሉ የሚባለውን ነገር ፈርተው ነው እንግዲህ ዶናልድ ትራምፕ ወታደሮቻቸውን ላለመላክ የወሰኑት። 90% በላይ የሚሆነውን የኢራን ነዳጅ ኤክስፖርት ሃንድል የሚደረግበት ደሴት ነች የምትመለከቷት ካራግ የምትባለው ደሴት። ከዚህም በተጨማሪ ስትሬት ኦፍ ሆርሙዝ በአሁኑ ሰዓት ላይ ሙሉ በሙሉ መዘጋቱ ተነግሯል። ሙሉ በሙሉ ተዘግቷል ስላችሁ ምንም አይነት መርከብ እየተንቀሳቀሰ አይደለም፣ እያለፈ አይደለም። የህንድ መርከቦች ላይ ጥቃት እንደተሰነዘረም ከዚህ ቀደም መረጃው ሰምተው ነበረ። እንዳለው መረጃ ከሆነ እንደሚሰማው መረጃ ከሆነ በአሁኑ ሰዓት ላይ ኢራን እያስተዳደራት የሚገኘው IRGC ነው። ሱፍ የለበሱ ፖለቲከኞችና ሱፍ የለበሱ ዲፕሎማቶች ሳይሆኑ በአሁኑ ሰዓት ላይ የሚሊተሪ ልብሱና ዥንጉርጉሩን ሬንጀሩን የለበሱ ወታደሮች ናቸው በአሁኑ ሰዓት ኢራን እየመሯት የሚገኘው። ከመጪው ሮብ ድረስ ዲል ወር ደግሞ ስምምነት ማንደርስ ከሆነ መልሰን ኢራን ወደ መደብደብ እንገባለን ብለው ያስፈራሩ ዶናልድ ትራምፕ የጊዜ ገደቡ እየደረሰ ነው የሚገኘው። ፓኪስታን በመሀል ገብታ ሁለቱን ሀገሮች ለማሸማገል እየሞከረች ባለችበት ሰዓት ላይ እንግዲህ የኢራን አቋም ንቅንቅ ባለማለቱ ምክንያት ይህ ዲል ወር ደግሞ ይህ ስምምነት ሊፈርስ ይችላል ተብሎ ተፈርቷል። ባበለጸገቻቸው ዩራኒየም ጉዳይ ላይ የማትደራደረው ኢራን አሳልፌ የማልሰጥም ከዚህም በኋላ ማብራሪያትን እቀጥላለሁ የሚል አቋም ላይ እንዳለችም ተነግሯል። እስካሁን ድረስ አሜሪካ በኢራን ላይ የምታካሄደውን ኔቫል ብሎኬድ እስካሁን ድረስ እንደያዘችው ነው። ስትሬት ኦፍ ሆርሙዝ ተከፍቶ የነበረ ቢሆንም ዶናልድ ትራምፕ በቃላቸው ባለመገኘታቸው መልሰው ሊዘጉበት ምክንያት የሆነው እንግዲህ ዩናይትድ ስቴትስ ኦፍ አሜሪካ በኔቫል ፎርስ ወር ደግሞ በባህር ኃይሏ ብሎክ ያደረገችው የኢራን መተላለፊያ መንገዶች ነው። የመኑ ታጣቂም እንግዲህ ጦርነቱ ወር ደግሞ የብሎኬዱ በዚሁ የሚቀጥል ከሆነ ባብል ማደብን ልዘጋ እችላለሁ፣ ባብል ማደብን በቁጥጥር ስር ላደርግ እችላለሁ የሚል ማስፈራሪያዎች ጭምር እያስተላለፈ ነው የሚገኘው። ምን አገባን እኛን የመለከተን ስትሉ የነበራችሁ ሰዎች አሁን ነው እንደሚመለከታችሁ የሚገባችሁ። የመን ይህን ስትሬት ወር ደግሞ ቺኖች መዘጋች ማለት እንግዲህ ሞስት ላይክ እንዴት ልበላችሁ በቀይ ባህር በኩል የሚንቀሳቀስ ለኢትዮጵያ ግባት ይሆናል ተብሎ የሚታሰቡ መድኃኒት ሊሆን ይችላል፣ ምግብ ነክ ነገር ሊሆን ይችላል፣ ነዳጅ ሊሆን ይችላል ሙሉ በሙሉ ቀጥ። ለማንኛውም መልካም ለተዳግማ ትንሣኤ የመኝላችኋለሁ። ከዚህ በኋላ ቪዲዮዎች ፖስት ስለማድረግ ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ። መልካም ቀን። ትራምፕ ወደዚህ ጦርነት የገባው በእስራኤሉ ጠቅላይ ሚኒስትር አማካኝነት ተጎትቶ ነው እንጂ ይህ የኛ የአሜሪካኖች ጦርነት አይደለም ስትል እንግዲህ የቀድሞ የአሜሪካ ምክትል ፕሬዚዳንትና እንደዚሁም ደግሞ የዶናልድ ትራምፕ ለፕሬዚዳንትነት ተፎካካሪ የነበረችው ካማላ ሃሪስ አሁን ላይ ያረጋግጣለች ማለት ነው። ይህ የአሜሪካውያን ጦርነት አይደለም፣ ፕሬዚዳንቱ በእስራኤሉ ጠቅላይ ሚኒስትር ተጎትቶ ነው የገባው ስትል እንግዲህ አሁን ላይ አስረግጣ ተናግራለች ማለት ነው። ይህም ደግሞ የአሜሪካ ሰራዊቶችንም አደጋ ላይ ከቷል በማለት እንግዲህ በአሜሪካ ሰራዊት ላይ የደረሰውንም ጉዳት ትራምፕን ተጠያቂ በማድረግ እንግዲህ ካማላ ሃሪስ ማለት ነው ይህ ጦርነት የአሜሪካኖች አይደለም ብላለች። በሌላ ወገን ደግሞ ትራምፕን ማለት ነው የኤፕስታይንን ፋይል ለማረሳሳት ነው ይህንን ጦርነት የጀመረውም ስትል እዚሁ ንግግሯ ላይ ማለት ነው አክላለች ማለት ነው። ይህ ጦርነት እንግዲህ የአሜሪካውያን እንዳልሆነ አሁንም አሜሪካኖች በተደጋጋሚ እየጠየቁ ይገኛሉ። ስለዚህ እናንተ የምታስባላችሁ ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ኢራን በድጋሚ ለጦርነት ዝግጁ ነኝ ማለቷ ዓለምን እያነጋገረ ይገኛል። የኢራኑ ጠቅላይ መሪ ሙጅታባ አሊ ካሚኒ የባህር ኃይላችን ጠላቶቻችንን ሽንፈት ለማቅመስ ተዘጋጅቷል ብለዋል። የኢራን ምክትል ፕሬዝዳንት በበኩላቸው የሆርሙዝ ቁጥጥር በኢራን ላይ የተመረኮዘ ነው ወይ በድርድሩ በኩል የሚስቶቻችን ደህንነት የተጠበቀ ይሆናል ወይ ደግሞ ከመሬት እንቀላቀላቸዋለን ብለዋል። ይህም ዶናልድ ትራምፕ በየጊዜው በሚለጥፉት ጽሁፍ ምክንያት ሲሆን ኢራን አሜሪካ በውሸት ልታሸንፍ መሞከር የለባትም ብላለች። ትራምፕን ውሰደው ብለው ጸሎት ያደረጉበት ቄስ አሁን ላይ መነጋገሪያ ሆኗል። እዚህ ጋር የምትመለከቷቸው አየርላንዳዊ ቄስ ሲሆኑ እንግዲህ እንደምትመለከቱት በቤተክርስቲያን አስተምረው ትምህርታቸውን ከጨረሱ በኋላ ለትራምፕ እስኪ ጸሎት እናድርግ ካሉ በኋላ ፈጣሪ ሆይ ውሰደው ሲሉ እንግዲህ ምዕመኑን በሳቅ ፈንድቷል፣ ወይም ደግሞ በሳቅ ሲስቁ ታይቷል። እዚህ ጋር ቪዲዮ እንደምትመለከቱት ማለት ነው። በኋላ ላይም ብዙ ሰዎች የእርሳቸው ትራምፕን እንዲሞት ጸሎት አደረጉ ተብሎ ሲነገርባቸው አይ ለሱ ይቅርታ የሚል ማስተባበያ ሰጥተዋል ማለት ነው። እርሳቸው እንግዲህ የአየርላንዳዊ ካቶሊክ ቄስ ናቸው። ይህንን ያሉበት በምክንያት ይመስላል። በባለፈው ሳምንት ዶናልድ ትራምፕ በማያከብር መልኩ የካቶሊክ ሊቀ ጳጳስ የሆኑትን ፖፕ ሊዮ ጋር እሰጣ ሁላ ገብቶ ነበረ፣ እስከ መሳደብ ደርሶ ነበር። እሳቸውም እሱ ጋር መከራከር አልፈልግም ማለታቸውም የሚታወስ ነው። እናም እኚህ ካቶሊካዊ እንግዲህ ቄስ ማለት ነው በዛ የተናደዱ ይመስላሉ። ትራምፕን ውሰደው ሲሉ እንግዲህ ተሰምተው ብዙዎችን አሁን ላይ ቫይራል የሆነ ቪዲዮ ነው። ስለዚህ እናንተ ምን ታስባላችሁ? ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ዶናልድ ትራምፕ ግን አንዳንድ ጊዜ የሚያደርጉት ነገር የምር ነው የሚያስገርመው። ከትናንትና ያው ስትሬት ኦፍ ሆርሙዝ ሙሉ ለሙሉ ተዘግቶ ከፍቷል የሚል ነገር ሰምታችኋል። እኔም ነግሬያችኋለሁ። በጣም ብዙ ሰው ደስተኛ ነበር። ነገር ግን ሙሉ ለሙሉ ኢራንና አሜሪካ ተነጋግረው እስካልተስማሙ ድረስ ሙሉ ለሙሉ ኮምፕሊት እስካልሆነ ድረስ ትራንዛክሽኑ ወይም ደግሞ ሙሉ ለሙሉ እስካልተጠናቀቀ ድረስ አሜሪካ ኢራን ላይ የምታደርገው ወይም ደግሞ እዛ አካባቢ ያለው ብሎኬድ ወይም ደግሞ የምታግደው አለ አይደለ እሱን አላነሳም፣ ብሎኬዱ እንዳለው ይቀጥላል ብላ ኢራን ደግሞ በሌላ በኩል ይሄ ብሎኬድ የሚኖር ከሆነ እኔ በራሴ ማረገው እርምጃዎች ይኖራሉ፣ ስትሬት ኦፍ ሆርሙዝ የከፈትኩት ለሲስፋየሩ ብቻ ነው ብላ ከዛ በተጨማሪ ደግሞ በአሜሪካና በኢራን መካከል የሚደረገው ይሄ ድርድሩ አለ አይደለ ሲስፋየሩ እሱ ቀጣይ ንግግር ይደረጋል ተብሏል። ቀጣዩም ንግግር የሚሆነው ሰኞ ቀን ነው። ሌላኛው ነገር ደግሞ ኢራን አሁንም ሚዲዬተሮች ወይም ደግሞ
ደግሞ ይሄ መሀል ያሉ ሰዎች እንደተናገረች ከሆነ ያነጋጋሪዎች አደራዳሪዎቹ ማለት ነው እነሱ ሊሚት እያደረገች ነው የምታሳልፈው ሺፖቹን ወይ ደግሞ መርከቦቹን አግዳ ነው በቁጥርም ይሁን በሆነ ነገር እያገደች እሷ እየተቆጣጠረች ነው የሚያልፉት ብላለች። እንዲሁም ዶናልድ ትራምፕ እንዳሳወቁት ከሆነ ከዚህ በኋላ ኢራን ስትሬት ኦፍ ሆርሙዝን አትዘጋም፣ እንደ ዌፐን ወይ ደግሞ እንደ መሳሪያ እኛ ጋር ዲል ለማድረግም ሆነ የሚፈልገውን ነገር ለማድረግ አትጠቀመውም ብሏል። እናም አሜሪካን the hottest country in the world right now ወይ ደግሞ ዓለማችን ላይ ካለች በጣም በቃ ይሄ አጓጊ የሚያስጎመጁ ሀገሮች መካከል አንዷ ነች ብለው ገልጸዋታል። ከዛ በተጨማሪ ስሊፕሪ ጆ ወይ ደግሞ ጆ ባይደን ማለት ነው ራሱን ከጆ ባይደን ጋር እያወዳደረ ነው ትራምፕ። በዛን ጊዜ አሜሪካ የሞተች ሀገር ነበረች። እናም ዓለም ሁሉ ይስቅባት ነበር፣ ሙድ ይዝባት ነበር። ያው ስትሬት ኦፍ ሆርሙዝ ላይ ያሉትን ሲማይኖች ከዚህ በፊት የነገርኳቸው አለ ባህሩ ላይ የተደረጉት ቦምቦች ነበሩ እንዳያልፉ ማለት ነው። እነሱ ሲማይኖችንም እያነሱ እንደሆነ እናም አብዛኞቹ እንደተነሱ ተናግረዋል። ይህን ከሰሙ በኋላም ኔቶ ደውለውልኝ ነበረ እርዳታ የምንፈልግ ከሆነ ነገር ግን እርዳታችሁን አንፈልግም ከፈለጋችሁ መምጣት ከፈለጋችሁ ነዳጅ ልትቀዱ ብቻ ይሁን ብለን መልሰናቸዋል ብሏል ትራምፕ። አንዳንድ ጊዜ ፖስት የሚያደርጉትን ነገር ሳስበው ማለት ነው የሆነ አንድ የአሜሪካ ፕሬዚዳንት ፖስት የሚያደርጉ አይመስልም። ወገን ባብል መንደብ ሊዘጋ ነው ሰምታችኋል። የስ የምትዘጋው ደግሞ ኢራን አይደለችም። እስናት ሁቲ አይኪጁ ናት። ሶማሊያ ነች ትሬትን እያደረገች ያለችው ዘጋሉ ብላ። ይህ ደግሞ ምክንያቱ ምንድነው? እንደምታውቁት ባለፈው ሶማሊላንድን እስራኤል ሪኮግናይዝ አድርጋ ነበረ። ያንን ደግሞ ኢምፕሊመንት ለማድረግ በሚል እንግዲህ እስራኤል በሶማሊላንድ የእስራኤል አምባሳደር የሚባል ሰው ሹመት መስጠቷን ተከትሎ ነው። ሰው አምባሳደሮች ሊለዋወጡ መሆኑን ተከትሎ በዚህ የተናደዱት በኢትዮጵያ የሶማሊያ አምባሳደር የሆኑት ሰውዬ ናቸው። ባብል መንደብን እንዘጋለን፣ የሶማሊያን ቴሪቶሪያል ኢንቲግሪቲ ኦር የግዛት አንድነት ትሬትን ለማድረግ የሚሞክር ማንኛውም ሀገር ባብል መንደብን እንዳይጠቀም አድርገን እንዘጋለን አሉ። አሁን ፈርስት ኦፍ ኦል ማለት ነው በኢትዮጵያ የሶማሊያ አምባሳደር ለምን ይሄንን አሉ? ከሌላው የተለየ ነው ወይስ የሆነ ባሽሙር ሊነግሩን እየሞከሩ ያሉት ነገር አለ ለኛስ የሚለውን ያው እናንተ መጠየቅ ትችላላችሁ። ነገር ግን እንደዚህ አይነት ዛቻ ዝተዋል። በፖለቲካ አናሊስቶች በኩል ግን እየተባለ ያለው ይህ እንደዚህ አይነት ዛቻ በተለይ ሆርሙዝ ሰርጥ ተዘግቶ ዓለም እየተጨነቀ ባለበት ሰዓት ሌላውን በጣም ኢምፖርታንት የሆነውን ሰርጥ ባብል መንደብን እዘጋለሁ ብሎ ማስፈራራት ከሶማሊያ ጎን ዓለም እንዲቆም ሳይሆን ዓለም ከአጌነስ ሶማሊያ እንዲቆም የሚያደርግ ነውና ከአንድ ፖለቲከኛ በተለይ ደግሞ ከአንድ ዲፕሎማት ምክንያቱም በኢትዮጵያ የሶማሊያ አምባሳደር ናቸው ይሄንን ትሬትን አደረጉት የተባለውና ከአንድ ዲፕሎማት በዲፕሎማሲ ላይ ካለ ሰው የሚጠበቅ ንግግር አይደለም ነው እየተባለ ያለው። ለማንኛውም ግን እሳቸው ይሄንን አስፈራሩም አላስፈራሩም ግን ዓለም አልፈራም። ዓለም እየሳቀ ነው ያለው ቢኮዝ ኢትስ ኦብቪየስ ሶማሊያ ባብል መንደብን ዘግታ ዓለም ልታስጨንቅበት የምችልበት አቅም የላትም። ግን ዝተዋል ነው የሬዝ መርከቦች ዩተርን እያደረጉ የተመለሱ ነው የሚገኘው በስትሬት ኦፍ ሆርሙዝ። ነዳጅ መርከብ በሏቸው የኮሜርሻል ሺፕ በሏቸው ኤኒ ካይንድ ኦፍ መርከቦች ማለት ነው። ከዚህኛው ከነ ኢራቅ ሳይድ ያሉትን እንግዲህ በስትሬት ኦፍ ሆርሙዝ በኩል አቋርጠው ወደ ህንድ ውቅያኖስ ለመሄድ የሚጥሩ መርከቦች እንግዲህ ሙሉ በሙሉ ዩተርን እያደረጉ የተመለሱ እንደምትመለከቱ። የአሜሪካ ባህር ኃይልም እስካሁን ድረስ እንግዲህ በኢራን ላይ እያካሄድ ያለው በኢራን ላይ አካሂዷል ያለውን የኔቫል ብሎኬድ እስካሁን ድረስ ይዞታል። ከዚህም በተጨማሪ እንግዲህ ማይኖች ደግሞ አንደር ዋተር ውሃ ውስጥ የሚገኙ ፈንጂዎችን ለማምከል እንደዚሁ የአሜሪካ ኔቪ የምትመለከቷቸውን የባህር ላይ ድሮኖችን እየላከ እና እንትኖች ማይኖችን ለማክሸፍ እየሞከረ ነው የሚገኘው። እንግዲህ እስካሁን ድረስ በአምፊቢየስ ሺፖች ላይ ደግሞ እንደዚህ የምትመለከቷቸው ትሩፖችን ዲፕሎይ ለማድረግ በሚጠቅሙ መርከቦች ላይ ከ10 ሺዎች በላይ የሚሆኑ ወታደሮች ዝግጁ ሆነው እየጠበቁ እንደሆነ የተነገረ የሚገኘው። ኤኒ ካይንድ ኦፍ መርከብ ከኢራን ጋር ግንኙነት ያላቸው መርከቦች የሚያልፉ ከሆነ መርከቦቹን ቦርድ በማድረግ ወይም መርከቦቹን ለመውጣት መርከቦቹን ሲዝ ለማድረግ ማለት ነው። በአንጻሩ ደግሞ በሲዝ ፋየር ወቅት ነው በተኩስ አቁም ስምምነት ወቅት መልሰን ራሳችንን ለማጠናከር ድሮኖችን ለማጠናከር ሎንቸሮችን ለመስራትና ሚሳይሎችን ለመጠገንና ለማደስ ጊዜ ሰጥተናል፣ እየሰራንበት ነው ማለት ነው። እንግዲህ የአርጂስ ኦፊሻሎች የተናገሩ የሚገኙት አንዳንድ መረጃዎች እንደሚያሳዩት ከሆነ ድሮኖችና የተለያዩ ክሩዝ ሚሳይሎችን በኢራን ዋና አደባባዮች ላይ ይዘው በመምጣት የኢራን ሰዎች እነዛ ድሮኖች ላይ የሚፈልጉት ነገሮችን እንዲጽፉ እያደረጉ ይገኛሉ። which means ጦርነቱ የሚቀጥል ከሆነ ኤክስቴንድ የሚያደርግ ከሆነ የጦርነት እንግዲህ እነዚህ የተጻፉባቸውና የኢራን ህዝቦች የፈረሙባቸው ድሮኖችና ሚሳይሎች ናቸው እንግዲህ ወደ አሜሪካ ቤዞችና ወደ እስራኤል ሎንች የሚደረጉት። ኦልሞስት እንግዲህ የ50 ቀን ሊሆነው ነው እንግዲህ የስትሬት ኦፍ ሆርሙዝ መዘጋት ጉዳይ ማለት ነው። በ50 ቀናት ውስጥ ያለፉት መርከቦች ከ250 አይበልጡም ተብሏል። which is በጣም ትንሽ ለስትሬት ኦፍ ሆርሙዝ እንደ ስትሬት ኦፍ ሆርሙዝ አይነት ቢዚ የሆነ ወሽመጥ ላይ 250 መርከብ ብቻ ማለት በጣም ትንሽ ነው። ለማንኛውም መረጃው ስጡ ተከታታይ የማቀርብላችሁና ፕላስ ምልክቱን መንካት እንዳትረሱ። ይመቻችሁ። መልካም ቀን ነው። እንግዲህ ያያችሁትን ይመስል ነበረ። አላህ ሰላሙን ያምጣልን። ከጊዜ ወደ ጊዜ ይዘጋል፣ ይከፈታል ሆርሙዝ። ጦርነቱ ሊቆም ይልና ድጋሚ ይጀመራል። መጨረሻው ምን እንደሆነ እንግዲህ አናውቅም። አላህ ለሙስሊሞች ጥሩን ነገር የሚያመጣ የጦርነት መቋጫ ያደርገው። እንግዲህ አክሱም ላይ በተለያየ ቦታ ላይ ሙስሊሞች አዲስ አበባ ዩኒቨርሲቲ ላይ እየተጨቆኑ ያሉ ሙስሊም እህቶቻችን ኒቃቢስቶች እንደዚሁም አክሱም ላይ ያሉ ሙስሊሞችን አላህ እንዲጠብቃቸው ሁሉ ዱዓ አድርጉ። በዓለም ዙሪያ ያሉ ሙስሊሞችን አላህ ይጠብቃቸው። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ቻናል ሼር አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። አላህ በጀነት ያገናኘን። ወሰላሙ አለይኩም።